ኢንሻአላህ በዚህ ረመዳን ያሰብነው የሚሳካ ህይወታችን የሚስተካከልበት ወንጀላችን የሚራገፍበት ወር ያድርግልን። والقلب سما نحو السماء مترنما ልጅ ከሳልወልድ በፊት ሁሌም ልብሴን በላውንደሪ እንደማጥብ ነበር የማስበው። በቃ የተሻለ ህይወት እንደሚኖረኝ ነበር ማስበው። ግን ያሰበውን ሰው የኖረ ሰው የለም ማለት ነው። እና በላውንደሪ ታጠበ፣ በምንም ታጠበ፣ ልብስ ታጠበ ነው በቃ አይደል እንዴ? አላህ ሲለው ነው። እና እንደተመኛችሁት ያልኖራችሁ ልጆች አመስግናችሁ ኑሩ ማለት ነው። ምንም ማድረግ አይቻልም። ምክንያቱም አላህ የፈቀደው ነገር ቢኖር ነው ማለት ነው። እና ሁሌም ማስበው ነገር እኔ ያየሁትን ልጄ አይ የምንል ሰዎች አለና እኔ ያየሁትን ልጄ አይ እኔ የሆንኩትን ነገር ልጄ አይ እያልን ሳንወልድ ለብዙ ጊዜ የቆየን ልጆች አለና የሚያኖረውም የሚያሳድገውም የሚያስተካክለውም የሚሰጠውም አንድ አላህ ነውና ልጅን ችግር ውስጥ ነው ያለውትና ብላችሁ ልጅ እንትን ለማለት አትሽሹ ማለት ነው። የሚረዝቀው አላህ ነው፣ አንድ አላህ ነው። ነገንም ዛሬንም የሚረዝቀው አንድ አላህ ነው ማለት ነው። እና እንደኔ አትሸወዱ፣ እንደኔ እንዳትሸወዱ። ቶሎ ቶሎ ውልድ አድርጉ። ልጅ ነው መድኃኒት። ከምንም ነገር በላይ ውሃ አጣጫችሁ ነው የሚሆነው። እና ሁሉም ነገር በሚሸሽበት ጊዜ ሁሉም ነገር ቦታውን በሚይዝበት ጊዜ ልጅ አይሸሽም፣ ርቆ አይርቅምና ልጅን የመሰለ ጸጋ የለም። አላህ ለሌለውም ይስጠው፣ ለዓለም ደግሞ ያሳድግለት እላችኋለሁ። ይስጣችሁ እና ሰው እንደምኞቱ ስላልኖረ ብቻ እና ሁላችሁ የፈለጉት ነገር ምን መሰላችሁ? ትልቅ ቦታ ትልቅ ነገር ላይ ይገኛሉ ብላችሁ ትልቅ ነገር ላይ ሳትገኙ ያለፋችሁ ልጆች አታስቡ። አላህ ያለው ነገር ቢኖር ነው፣ የፈቀደው ነገር ቢኖር ነው፣ የከጀለው ነገር ቢኖር ነው። ትልቅ ነገር ላይ ብትገኙ ለእናንተ ጥሩ ላይሆን ይችላል፣ ለጤንነታችሁ ይችላል፣ ለተለያየ ነገሮች ላይሆን ይችላል። እዛ ቦታ ላይ ለምን ሪስቴት ውስጥ ለምን አንኖርኩም? እዚህ አይነት ቦታ እንደዚህ አይነት ቦታ ለምን አንኖርኩም ያላችሁ ራሳችሁን ለደቂቃ አይሰሙት። ምክንያቱም ዳይሬክተሩ የህይወታችን ዳይሬክተር አንድ አላህ ነው ማለት ነው። እና አላህ በጻፈልን ነገር ምንም ነገር ቢሆን የትም ቦታ ለምን ገጠር ውስጥ ለምን ጫካ ውስጥ አንኖርም? ሊሰማቸው አይገባም። ምክንያቱም አላህ ነው የጻፈው የቀደረው ማለት ነው። እና የተሻለ ነገር መመኘት የተሻለ ነገር አላህ እንዲሰጥ ዱዓ ማድረግ ጥሩ ነው። ካልሰጠም ደግሞ አመስግኖ መቀበል ግዴታ ነው ማለት ነው። እና ካልቻሉ ትዕግስተኛ ካልሆኑ ካማረሩ አደጋው ብዙ ነው። ከጌታ ጋር ደግሞ ከአላህ ጋር ወደ ማማረር መሄዱ መልካም አይደለም። ያለን ነገር ይዞ አመስግኖ መኖር ነው የተሻለው ነገር እላችኋለሁ። አሁን እኮ እንደሚያስፈልገኝ የቪዲዮ ሱስ ነው። የቪዲዮ ሱስ ነው እላችኋለሁ። ለማንኛውም ማለት ነው ሁሉም ነገር ለመልካም ነው፣ ለበጎ ነው። አብሽሩ ባያላችሁበት ማለት ነው። ይሄን ያልኳችሁ ከራሴ ብቻ ሳይሆን ብዙ ሰዎች እዚህ ጋር ሊገኙ ነበር እና የሆነ ቦታ ላይ ሲገኙ በጣም ራሳቸውን ያማርራሉ። እና ማማረር አያስፈልግም። በቃ ከየኩን ሁን ያለው ነው የሚሆነው። ምን ጊዜ ጻፎ ይሆናል ማለት ነው። ያላለው ይቀራል። ስለዚህ መጨናነቁ አስፈላጊ አይደለም።